ዐለይሂ ወሰለም ከዕለታት አንድ ቀን የኡሁድ ተራራ ላይ ይወጣሉ። ኡሁድ ተራራ የሚባለው መዲና ላይ የሚገኝ ተራራ ነው። በዚያ ላይ ከእርሳቸው ጋር አቡበክር ስዲቅ የሚባለው እና ዑመር ብን አልኸጣብ፣ ዑስማን ብን አፋን እነዚህ ሶስቱ የእርሳቸው ምትኮች ናቸው። ከእርሳቸው ህልፈት በኋላ አብረዋቸው ነበሩ በተራራው ላይ። ወዲያው እንደወጡ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ፣ ዑመር፣ ዑስማን ሆነው ተራራው ይርገፈገፋል። ይህን የዓይን እማኞች ያዩ የመሰከሩ ሲናገሩ ነው። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ይህን ተራራ ገሰጹት። ፈቃል ኢህደእ ያ ኡሑድ ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን አሉ። የኡሁድ ተራራ ሆይ እርጋ፣ ጽና ባለህበት አሉት። ወዲያውም ገሰጹትና ረጋ ይላሉ። ተመልከቱ። ከዚያ ትንቢትን ተናገሩ። በአንተ ላይ ያለነው ነቢይ፣ ጻድቅ እና 2 ሰማዕታቶች ናቸውና ብለው ትንቢትን ተናገሩ። ሰማዕታት ማለት ነው ማለት ነው በሰው እጅ እንደሚጠፉ እነዚህ ሰዎች እየተናገሩ ነው። ወደፊት እንዴት በምን ሁኔታ እንደሚሞቱ መናገር የትንቢት ነው። ያ ትንቢት በተናገሩት መሰረት ካልተፈጸመ ሐሰተኛ ያደርጋል። ያታቸዋል። ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን፣ በአንተ ላይ ያለነው ነቢይ፣ ጻድቅ ያሉት አቡበክር ስዲቅን ነው። ወሸሂዳን 2 ሰማዕታቶች አሉና ብለው ተናገሩ። ማንና ማን? ዑመርና አቡበከር። ስለዚህ እነዚህ ሰዎች በሰው እጅ እንደሚጠፉ እንደሚሞቱ እየተናገሩ ነው። ትንቢት አለፉ ነቢያችን ሰለላሁ ዐለይሂ ወሰለም። አቡበክርም አለፈ። ከዚያ በኋላ ዑመርና ዑስማን ስልጣኑን ይዘው መምራት ጀመሩ። ዑመር ረዲየላሁ ዐንሁ ነቢ ሰለላሁ ዐለይሂ ወሰለም እንዳሉት የሱብሒ ሶላት እየሰገደ እያለ ጠላት መጣና በስለት በጩቤ በርካታ ቦታ ላይ ወቅቱ ገደለው። ምን ብለው ነበር? አንተ በሰው እጅ ነው የምትሞተው ብለው ነግረውታል። የሱብሒ ሶላት እየሰገደ እያለ ሰዎች መጥተው ገደሉት። ማን ይባላል የገደለው ሰው? ያ እሱ። ቆይ እኔ አሁን የጠየቁ ማለት ነው አላቋርጥ ብዬ ነው። አላቋርጥ ብዬ ነው። አንድ ችል ጨርስና ትቀጥላለህ። የገደለ ሰው አቡ ሉዕሉዕ አልመጁሲ ይባላል። ይህ ሰውዬ ዑመር ብን አልኸጣብን እየሰገዱ እያለ ገደላቸው። ሌላው ማን ቀረ? ዑስማን ብን አፋን። ዑስማንም ልክ እንዲሁ በሰው እጅ እንደሚሞት ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። የዛኔ ዑስማን ብን አፋን አብዱላህ ብን ሰበእ የተባለ ይህ ሰው መጥቶ ቁርአን እየቀራ እያለ ቤቱ ገባ፣ አረደው፣ ገደለው። እንዳጠቃላይ እነዚህ ሰዎች ሰማዕታት እንደሚሆኑ ቀድሞ ተናግረው ነበር። ነቢ ሰለላሁ ዐለይሂ ወሰለም ባሉትን መሰረት ተፈጸመ። ስለዚህ አንድ ነቢይ ከነቢይነት ማረጋገጫ ትንቢትን ይሰራል። ለማን ነው ተአምራትን ይሰራል? ልክ እንዲሁ ደግሞ የወደፊትን ትንቢት ቀድሞ ይናገራል፣ ባለውን መሰረት ይፈጸማል። እሺ ማውራት ትችላለህ። እሺ አሁን ቁርአን ያላቃል ነው የምትለው እና በነቢይ ሙሐመድ ላይ ወረደ ትላለህ ማለት ብላችሁ ታምናላችሁ አይደለ? አሁን ቅድም የነቢይ ሙሐመድን ታምራት ንገረኝ ስል እያነበብክ ምናምን እየነገርከኝ ነው። እሱ የምታነበው ነገር ምንድን ነው? ቁርአን ነው? ሐዲስስ ምንድን ነው? ቁርአን ሐዲስ ነው ስናነብ የነበረው። እሺ ሐዲስ እና ቁርአን አንድ ነው ወይ ይለያያል? መልእክቱ ከአላህ ሱብሓነሁ ወተዓላ ዘንድ ነው። ቁርአን እና ሐዲስ አንድ አይደለም። ግን አንድነት አላቸው፣ ልዩነትም አላቸው። አንድነትና ልዩነት ምንድን ነው የሚለው ላስረዳ። ቁርአን እንዲሁም ሐዲስ አንድነታቸው ምንድነው? ሁለቱም መልእክታቸው ከአላህ ዘንድ ነው። ልዩነታቸው ምንድነው? ቁርአንን አላህ ሱብሓነሁ ወተዓላ ቃል በቃል ራሱ የተናገረው የሆነ መለኮታዊ ቃል፣ ሐዲስን እስከተባለ መልእክቱ ከአላህ ዘንድ ነው ልክ እንደ ቁርአን። ነገር ግን ቃሉን አላህ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ለዚህ ነው ቃለ ረሱሉላህ ተብሎ የሚገለጸው። አላህ መልእክተኛ እንዲህ አሉ ይላል። ያንን ግን መልእክቱ ከማን ዘንድ የመጣውና የተናገሩት ከተባለ ከአላህ ዘንድ የመጣውን መልእክትን የተናገሩት። አላህ በቁርአን ላይ ሲመሰክርላቸው ወማ የንጢቁ ዐኒል ሀዋ፣ ከራሱ አንዳችን አይናገርም መሐመድ፣ ኢን ሁወ ኢላ ወሕዩን ዩሓ፣ እርሱ የሚናገረው ከእኔ ዘንድ የሚተላለፍለትን ብቻ እንጂ ሌላ አይደለም ይላል። አየህ። ስለዚህ ቁርአን ቃሉን መልእክቱም ከአላህ ዘንድ የሆነ መልእክታዊ ቃል ሲሆን፣ ሐዲስ መልእክቱ ከአላህ ዘንድ ነገር ግን አላህ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩት የተደረገ የሆነ መልእክታዊ ቃል ነው። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነቢይ ሙሐመድ ነው እና የጻፈው ራሱ ነው ማለት ነው። ከአላህ ዘንድ ከአምላክ ዘንድ የመጣን ቃል ነው ነብዩ ሰለላሁ ዐለይሂ ወሰለም የሚያስተላልፉት። ባጭሩ ግን የጻፈ ራሱ ነው። ለእርሳቸው መጻፍንና ማንበብን አላህ ሱብሓነሁ ወተዓላ ነስቷቸዋል። ከሌላ መጽሐፍ ጽፈው ነው የሚል ጥያቄ ወደፊት ስለሚያነሱ ሰዎች ለዚያ መልስ እንዲሆን በፍጹም አንተን መጻፍና ማንበብን ነስቻለሁ ብሎ ይናገራቸዋል። ገብቶሃል አይደል? ነገር ግን የጻፉ ማን ነው ከተባለ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች ብለን የምንገልጻቸው ወይም ሰሃቦች የሚባሉ ናቸው። እሺ እና ታምራቶቹንም ራሱ እየተናገረ ነው የሚያጽፋቸው ማለት ነው። ያ ያሉ እንጂ የዓይን እማኞች እነሱ ያሉ ራሳቸው እዛ ያዩትን ደግሞ የመሰከሩትን ይገልጹልናል። ለምሳሌ ቅድም እንደገለጽኩልህ የመካ ሰዎች እንዲህ ሲያደርጉ ጠይቀው ነቢዩ ሙሐመድን ተመለከትን፣ ከዚያም በኋላ እርሳቸው ይሄን ተአምራት አደረጉ ብለው ይገልጻሉ።
የአይን እማኝ ያየው የመሰከሩ። ለምሳሌ ይህን የዘገበው ማን ነው ከተባለ አነስ ብን ማሊክ የተባለ። ምን አየ ከተባለ የአላህ መልእክተኛን የመካ ሰዎች ከሃዲያኖች መጥተው ሲጠይቋቸው ተመለከትን፣ ጨረቃን ከፍለው አሳዩቸው ብሎ ዘገበ። ስለዚህ ይህን ያደረገው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው እና ይህን ተአምር ሰርተው አሳይተዋል። የተመዘገበው በሌላ ሰው ስም ነው ማለት ነው። ዘጋቢዎቹ ያዩና የመሰከሩ ልክ ለምሳሌ ክርስቶስ የሰራውን ስራ ሐዋርያቶች አይተዋል አይደል? ሐዋርያቶች አሉ። ይሄም ማወቅ ፈልጌ እኮ ነው። አዎ ልክ እንደዛ ያዩና የመሰከሩ አካሎች እሱን አስቀምጠውታል። ኦኬ እንጂ ነብይ መሐመድ ራሱ በራሱ አልመሰከረም ማለት ነው። እርሳቸው ድርጊት ነው። ድርጊትና ንግግር የተለያዩ ናቸው። ቅድም ለምሳሌ በራሱ ከተናገሯቸው ወደፊት እንዲህ ይሆናል ብለው ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም አይደለ? ይሄ ደግሞ እርሳቸው ተአምር ነው። ራሳቸው በቃል በቃል የተናገሩት። ይሄ እንዲህ አይነት በሶስት መንገድ ይመጣል። አንደኛ የራሳቸው ተግባር አለ፣ ሁለተኛ ደግሞ ራሳቸው የተናገሩት አለ። ተግባሩን ያንን ሰሃቦች የዘገቡት ያዩና የመሰከሩ እነሱ ዘግበዋል። ገብቷል አይደለ? ልክ እንዲሁ በንግግርም ደረጃ አለ። ወደፊት ስለሚሆን ነገር ትንቢትን ይናገራሉ። ቅድም በነገው ዕለት ድልን ትነሳላቸው ብለው ይናገራሉ። ያ ነገር ባሉት መሰረት እና አሁን እኔ ጓደኞችን ጠያይቃቸዋለሁ አትልም? የሙስሊም ጓደኞቼም ማለት ነው። እና ይሉኛል ነቢ ሙሐመድ ቅድም እንደነገርከኝ አይን ማብራቱን አልነገሩኝም፣ አልሰማሁም። እሱን ከአንተ መስማቴ ነው። የውዱ ውሃ ከእጅ እንዳወጣ ጨረቃን ሁለት ቦታ እንዳካፈለ ይነግሩኛል ይሄን ነገር። እና እኛ ይሄን ታምር እንዴት አናቅም? ይሄን ታሪክ እንዴት አናቅም? በመጽሐፋችን ስለምን የለም? ይሄ የኔ ጥያቄ ነው። ሁለተኛ ነቢ ሙሐመድ ይህን ታምራትን ያደረገ አሁን በሐዋርያቶች ነው እንጂ በቁርአን ላይ አለ ወይ? እሺ ካደረጓቸው ታምራቶች መካከል የመጀመሪያው ምንድነው ጥያቄው? በእኛ ለምን የለም ከሆነ በእኛ በእስልምና ላይ ከሆነ ተዘግበዋል። እነዚህ ምናልባት አብዛኛው ሰው የሚያውቀው ውስን ተአምራቶችን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምራትን አድርገዋል። ከ1000 በላይ ተአምራት ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚል መጽሐፍ አለው። በዚያ ላይ ከ1000 በላይ ተአምራታችን እንዳላቸው ገልጿል፣ ጽፏል። ኢማሙል በይሃቂ የተባሉ ታላቅ ሰለፍ ናቸው። እርሳቸውም ልክ እንዲሁ ተጽፈዋል። አንድ መጽሐፍ ሁሉ ተጽፏል። ደላኢሉ ንቡዋ የሚል መጽሐፍ አላቸው። በዚህ መጽሐፋቸው ላይ የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ማረጋገጫ ተአምራቶች የሚል ራሱን የቻለ መጽሐፍ አለ። በዚህ ላይ ከ1000 በላይ ተአምራቶች ተጽፈዋል። በጣም በርካታ ተአምራቶችን አድርገዋል። በቁርአንስ ላይ የተገለጸ አለ ወይ? አዎ፣ በቁርአን ላይ የተገለጹ በርካታ ተአምራቶች አሉ። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ ኢየሩሳሌም መጓዛቸው ይህ በአንድ ሌሊት ውስጥ የሆነ ነገር ነው። በዚያን ጊዜ በምንም መጓጓዣ ነገር የፈለገበት ፈጠን በአንድ ሌሊት ውስጥ ሰውየው ሊሄድ አይችልም። ሱብሓነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ፣ በሌሊት ከመካ ወደ ቤተል ኢየሩሳሌም አላህ ሱብሓነሁ ወተዓላ እርሳቸውን ወሰዳቸው። ከዚያም 7ቱን ሰማያት እንዲያደርጉ አደረጋቸው። ይህ ተጠቅሷል። ልክ እንዲሁ ጨረቃ መክፈላቸውን በቁርአን ላይ ተጠቅሷል። ኢቅተረበት ሰዓቱ ወንሸቀል ቀመር ይላል ነቢያችን ሰለላሁ ዐለይሂ ወሰለም። እነዚህንና ሌሎች በርካታ ተአምራቶች እንዳደረጉ በቁርአን ላይ ተገልጿል። ነገር ግን እዚህ ቦታ ላይ ድርጊት ነው እና የነቢይ ተአምር ሲባል ያደረገው ድርጊት ነው። ያንን ያዩና የመሰከሩ የዓይን እማኝ ሰሃቦች በጣም ሁሉን በርካታ ቦታ ላይ ገልጸዋቸዋል፣ ተናግረዋቸዋል። ልክ ክርስቶስ ተአምራትን ሲሰራ በአቅራቢያ የነበሩ ሐዋርያቶች አይተው ያዩና የመሰከሩ ጻፉ እንደተባለ ማለት ነው። በዛው ሂሳብ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አይተው ያዩና የመሰከሩ ያንን ተአምር የተቋደሱ በርካታ ሰሃቦች ያንን ዘግበውታል። ይገኛል፣ በሐዲስ ውስጥ ይገኛል። እሺ አሁንም አንድ አለ። ቆይ እሱ አሁን ሙሴ ነቢ ሙሴ ማለት ነው በሁለታችን መጽሐፍ ላይ አለ፣ በእናንተም በእኛ መጽሐፍ ላይ አለ። ኢሳ እንደምትሉት በእኛም በእናንተ መጽሐፍ ላይ አለ። ተጠቅሷል። እና ነቢ ሙሐመድ በእኛ መጽሐፍ አልተጠቀሰም፣ በእናንተ መጽሐፍ ተጠቅሷል አይደለ? እና ነቢ ሙሐመድ በአላህ የተመረጠ ነቢይ ነው አይደለ? እና በአላህ የተመረጠ ነቢይ ከሆነ እሱነቱ ነቢይነቱና መመረጡ
ለእናንተ ብቻ ነው ወይስ ለምንድን ነው ለኛ ምንም ነገር ላይ የሌለ ተራ? እሺ በመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለእናንተ ብቻ ነው ወይ? አይደለም፣ ለዓለማት ህዝብ ነው። አምላክ አላህ ሱብሓነሁ ወተዓላ ይህም በቁርአን ላይ ወዴት እንደላካቸው ሲናገር ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርጌ እንጂ አላኮም እያለ ይናገራል። በሱራ ሰበእ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚረን ወላኪነ አክሰረ ናሲ ላ ያዕለሙን ይላል። አጠቃላይ ለሰዎች ሁሉ ነው የላኩህ፣ ነገር ግን አብዛኛው ሰው ይህን እውነታ አያውቁም እያለ ይናገራል። በሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ሲናገር ስለ እርሳቸው ምን ይላል? ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ላ ኢላሃ ኢላ ሁወ ዩሕዪ ወዩሚት ፈአሚኑ ቢላሂ ወረሱሊሂ ነቢይል ኡሚይ አለዚ ዩእሚኑ ቢላሂ ወከሊማቲሂ ወተቢዑሁ ለዐለኩም ተህተዱን ይላል። ቁል ያ አዩሃ ናስ፣ በደንብ አስተውሉት ይህን የቁርአን አንቀጽ። ሰዎችን ሁሉ አናግራቸው ሙሐመድ፣ ሰዎች ሆይ በላቸው አለ። ኢኒ ረሱሉላሂ ኢለይኩም ጀሚዐን፣ እኔ አጠቃላይ ወደ ሁላቸውም የተላኩኝ የአላህ መልእክተኛ ነኝ በላቸው። ማን ነው ያ አላህ? አለዚ ለሁ ሙልኩ ሰማዋት ወልአርድ፣ ያ የሰማያትና የምድር ግዛት ወይንም ሹመት የእርሱ ብቻ የሆነ የፈጠራቸው ያስገኛቸው ባለቤትነቱ የእርሱ ብቻ ከሆነው ከዚያ ከአምላክ የተላኩኝ ነኝ ለአጠቃላይ ለሰዎቹ በላቸው ይላል። ላኢላሃ ኢላሁ፣ ከእርሱ በስተቀር ሌላ ማንም አምላክም የለም በላቸው። ዩሕዪ ወዩሚት፣ ህያው ያደርጋል ይገድላልም። ሰዎችን ፍጥረታትን ህያው የሚያደርጋቸው እርሱ ነው፣ የሚገድላቸውም እርሱ ነው። ፈአሚኑ ቢላሂ ወረሱሊሂ፣ እርሱ በአላህ በአምላካችሁ በአላህ እመኑ፣ በላከው መልእክተኛ እመኑ፣ እንደ መልእክተኛ ማለት ነው። አነቢይ ልኡሚይ አለዚ ዩእሚኑ ቢላሂ ወከሊማቲሂ፣ ይህ ማንበብና መጻፍን የማይችለው የሆነ ነቢይ ብሎ ገለጻቸው። አየሱ አይደለ? አነቢይ አልኡሚይ ማዕናሁ አለዚ ላ የቅረኡ ወላ የክቱብ፣ የማይጽፍ የማያነብ ነቢይ ብሎ ገልጿቸዋል። ማን የማይጽፍ የማያነበው? መጽሐፍ ቅዱስ ላይ እንመጣለን እሱን አንዴ። አለዚ ዩእሚኑ ቢላሂ ወከሊማቲሂ፣ በአላህና በቃሉ የሚያምን የሆነ ብሎ ተናገራቸው። ወተቢዑሁ ለዐለኩም ተህተዱን አለ። መጨረሻ ላይ አምላክ አላህ ምን አለ? ሰዎች ሆይ ቀናን ጎዳና ትመሩ ዘንድ እርሱን ሙሐመድን ተከተሉት እያለ ይናገራል። የማይጽፍ የማያነብ ተብሎ ተገልጿል ይላል። በማን ነው የተገለጸ? ኢሳያስ 29:12 ላይ አንድ ላሳያችሁ፣ በደንብ ተከታተሉኛ። መጽሐፍን ላሳያችሁ፣ ማንበብንና መጻፍን የማይችል ብሎ ገልጿቸዋል። በሌሎች ቦታ ላይ በሱረቱል አዕራፍ ላይ ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ይናገራል። እሺ ትንቢተ ኢሳያስ ምዕራፍ 29 ቁጥር 12 ደግሞም መጽሐፉን ማንበብ ለማያውቀው ይህን አንብብ ብለው በሰጡት ጊዜ መርሱ ማንበብ አላውቅም ይላቸዋል አለ። አንደኛ ይህ አካል መጽሐፍን ማንበብ እንደማያውቅ ተገልጿል። ይህን አንብብ ተብሎ ይሰጠዋል ቃሉ። ያ ማለት ኢቅራ ይባላል፣ አንብብ ይባላል። ከዚያስ ምን ብሎ ይመልሳል? እርሱ እኔ ማንበብ አላውቅም ብሎ ይመልሳል አለ። የሚገርማችሁ እዚህ ጋር የተጠፋች አንዲት ቃል አለች። ምን የምትል? በሂራ ዋሻ ውስጥ ይሆናል ይሄም የሚል አለ። ሂራ የሚል ቃል ነበር እዚህ ቦታ ላይ። ሂራ የሚለው እዚሁ ላይ አሁን የግሪኩን ላሳየ ነው። ተመልከት እንመልከት። አሁን ሂራ የሚል ቃል ይህን ምዕራፍና ቁጥር ወስደን ኮዴክስ ሳይናቲክስ ላይ ሂራ የሚለውን ቃል እዚህ ጋር ልናሳየ ነው። አንብብ ተብሎ ማንበብን ለማያውቀው መልአኩ ገብርኤል የመጣበት ቦታ ላይ ማለት ነው። አንድ እንትን ላውጣላችሁ። ትንቢተ ኢሳያስ እንደሆነ አሳያቸው። ይብሮ ምዕራፍ 29 ቁጥር 12 እንደሆነ ከላይ አሳያቸው። ትንቢተ ኢሳያስ 29:12 ይታያቸዋል አይደለ? እሱ ጋር እናገኛለን። እቺ አንዴ ልንገረው። እዚህ ጋር ኤፕሲሎን እዚህ ጋር ኽዚ ትባላለች እቺ ቃል። ኤፕሲሎን አለች፣ ከዛ አዮታ አለ፣ ሮ አለ፣ ከዛ በኋላ አልፋ ነው መኖር የነበረበት፣ ግን እዚህ ጋር ሲግማም ጨምሯል። እና እዚህ ጋር ምንድን ነው የሚለው? ትክክለኛ መሆን የነበረበት ሂራ የሚለው ነገር ነው ያለው። ሂራ ትክክለኛው ሂራ ነው የሚለው ትክክለኛው ማለት ነው። ግን እነሱ አንደኛ በኮዴክስ ሳይናቲከስ ዘመን ላይ ኢፕሲሎን እንደዚህ በስሞል ሌተር አጣበው ነው ያስገቧት።
ጭራሽ ማለት አጣበው ማለት ነው። አጣበው ሌላ ቦታ ላሳይ አንዴ ላሳይ። ተመልከት ሌላ ቦታ ላይ ሲጻፍ ኢፕሲሎን እንዴት እንደሚጻፍ ተመልከት። ኢፕሲሎን እንደዚህ ትልቅ ሆኖ ነው የሚጻፈው። አየህ እንደዚህ ትልቅ ሆኖ ነው የሚጻፈው። እንደዚህ እዚህ ጋር ስትመጣ ግን እንዴት ነው የሚጻፈው? ይሄ አሁን የቱ ነው? ይሄኛው እንደውም የሚሰጠው በዋሻ ውስጥ መሆኑ ነው። በሂራ በተባለ ዋሻ ውስጥ ነው የሚሰጠው። ሳይናቲከስ ነው፣ ኮዴክስ ሳይናቲከስ ኮዴክስ። ተግባባን? አዎ ግልጽ ነው። እሱ ቀጥል። መርሐባ። እና እዚህ ጋር ምን ይላል መሰለህ? ደግሞ መጽሐፉን ለማንበብ ለማያውቀው ይላል። መጽሐፍን ማንበብ እንደማያውቅ ቀድሞ የተናገረለት ነቢይ በቀደምት ነቢያቶች ላይ ማንበብና መጽሐፍ እንደማትችል ተናግሬልሃለሁ ብሎ ቃል በቃል አላህ በቁርአን ላይ ይናገራል። ስሙን አልጠቀሰውም አይደለ? ግን የቱ ጋር? እዚህ ጋር የነቢዩ የሙሐመድን ስም አልጠቀሰውም። እዚህ ጋር ኖ። እዚህ ቦታ ላይ ምን መሰለህ የምታደርገው? አሁን ለምሳሌ ለኢየሱስ ክርስቶስ ብሎ የተነገሩ ትንቢቶች ይኖራል አይደል? ብሉይ ኪዳን ላይ ስሙ ሳይጠቀስ እነዚያን ግን በኢየሱስ ላይ ተፈጽመዋል ወይ የሚለውን ታይና አዲስ ኪዳን ላይ በእርሱ ላይ እንደተፈጸመ ከዚያ ማስረጃ ትይዛላችሁ። አሁን እዚህ ጋር ስንመጣ ጊዜ እነዚህ መለኮታዊ ቃል ለነቢዩ ሙሐመድ ሲገለጥ ይሄ በዚህ ሁኔታ ነው የተገለጠላቸው። የመጀመሪያው ግልጠተ መለኮት በዚህ ሁኔታ ነበር። ደግሞ መጽሐፉን ማንበብ ለማያውቅ ይላል። የእርሳቸው ማንነትን የሚገልጽ ነው። ማንበብ እንደማያውቁ በቁርአንም በሐዲስም ላይ ተገለጸ። ይህን አንብብ ብለው በሰጡት ጊዜ ይላል ቅዱስ ገብርኤል መጥቶ በሂራ ዋሻ ውስጥ ባናገራቸው ጊዜ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አንብብ የሚል ቃል ነው የመጀመሪያ ቃል የሰጣቸው። አንብብ በተባለ ጊዜ ምን ብሎ ይመልሳል ብሎናል? እኔ ማንበብ አላውቅም ይላቸዋል ይላል አይደል? አዎ ነቢዩ ሙሐመድ ገብርኤል መጥቶ ሲያናገራቸው አንብብ ሲላቸው እኔ ማንበብ አላውቅም ብለውታል። ገብቷል አይደል? ያም የሆነው የት ነው ስንል ሂራ ዋሻ ውስጥ ይላል ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ የተቀመጠው ማለት ነው። አሁንም ይሄ እዚህ ቦታ ላይ ወደ ሳይናቲከስ ላይ ተስታየው ይሄ ሂራ ዋሻ ውስጥ እንደሆነ ያስቀምጥልሃል። በመጀመሪያ ጥንቱ የመጀመሪያ የተጻፈው መጽሐፍ ቅዱስ ላይ እዛ ጋር ታገኛለህ። ዘ ኦልደስት ኮምፕሊት ማኑስክሪፕት ኦፍ ዘ ባይብል ብለን እንጻፍ እስኪና እንመልከተው። እንግሊዝኛ ያባሉ ይመስለኛል አይደለ? እንመልከተው። እሺ ያው እና እዚህ ጋር ንግባ። ኮዴክስ ሳይናቲከስ ይታያል። ኮዴክስ አሁን እዚህ ጋር ይሄን ወደ አማርኛ እንቀይረው። እዚሁ ጋር እያለ የትም ሳንሄድ ወደ አማርኛ እየቀየርን ሁሉንም እንመለከታለን። ሂራ ዋሻ እስከሚለው ድረስ እንሄዳለን። ሂራ ዋሻ እስከሚለው ድረስ እንሄዳለን። እሺ ያው እና እዚህ ጋር እሺ ኮዴክስ ሳይናቲከስ ይላል። ትንሽ እናንብበው። ኮዴክስ ሳይናቲከስ በዓለም ላይ ካሉት በጣም ጠቃሚ መጽሐፍ ቅዱስ አንዱ ነው። ከ1600 ዓመታት በፊት በደንብ በእጅ የተጻፈው ይህ የእጅ ጽሑፍ የግሪክኛ የክርስቲያን መጽሐፍ ቅዱስ ይዟል። በጣም ጥንታዊ የሆነውን የአዲስ ኪዳን ቅጂ ጨምሮ ይዟል እያለ ይናገራል። እዚህ ቦታ ላይ አሁን እዚህ ቦታ ላይ እዚችን ንግባና የቀደሙን ምዕራፍና ቁጥር እናስቀምጣለን። ኢሳይያስ 29:12 ላይ እሺ እዚህ እንግባ። ያውና እዚህ ጋር ጀነሲስ ይላል። ኢሳይያስ ላይ እንገባለን። እኛ ወደታች እናወርደው። ያው ኢሳይያስ ላይ ገብተናል። ኢሳይያስ ያውና ኢሳይያስ እዚህ ምዕራፍና ቁጥር እናስቀምጥ 29:12 ላይ እንግባ። ኢሳይያስ 29:12 አንድ ነች 12 አድርጋት። ያው 12 መልካም። ኢሳይያስ 29:12 አሁን እዚህ ጋር ቁጥር ስንት ላይ ይታያል? 12 ያን 12 እዚህ ጋር እቺ ቃል ነች። እቺኛዋ ቃል ነች። እቺኛዋን እንሰራት አክሰንት ትታይበት። እሺ አዎ እሷ ማለት ነው። እሷን መስራትና
አንድ ጊዜ እሺ ምናልባት እዚህ ጋር ግሪክኛ ስለሆነች እዚህ ግሪክ ጋር ያውና ግሪክ አድርገን ቃሉን እዚህ ጋር እናስቀምጠው፣ ወደ አማርኛ ይቀየርልናል። ያቺ ቃል እዚህ ጋር ወደ አማርኛ ስትቀይራት ሄራ ትላለች፣ ሄራ ትላለች። ይሄን ቃል እስኪ ዝም ብለን እዚህ እናስቀምጠውና ከላይ እናስቀምጠው፣ ምን ብሎ እንደሚሰጠን እንመልከት። ትታያለች አይደለ? እዚህ ጋር ሰርች እናድርጋት፣ ተመልከቱ። ምን መጣ ጀማ እዚህ ጋር ያው እና እስኪ ዊኪፒዲያ ላይ እንመልከተው። ይሄን ወደ አማርኛ እስኪ እንቀይረው። ሂራ ይላል በአረበኛ ራሱ ማለት ያቺ ቃል ራሷ ያውና ከመካ በስተሰሜን ጥቂት ኪሎ ሜትሮች ላይ ይርቃል፣ ሳዑዲ አረቢያ ውስጥ የሂራ ዋሻ ነው ይላል። ያ ግሪከኛው ነው እዚህ ጋር ያስቀመጠው። ያ ነው ምን ይላል? እግዚአብሔር በመልአኩ ጅብሪል ወይንም ጅብሪል ያ በበኩል ለመጀመሪያ ጊዜ ለሙሐመድ ራሱን የገለጠበት ቦታ እንደሆነ ያምናሉ። ያ ሰላም ራሱን የገለጸበት ጅብሪል ለነቢይ ሙሐመድ ራሱን የገለጸበት ቦታ አምላክ በመልአኩ ገብርኤል በኩል ለመጀመሪያ ጊዜ ራሱን የገለጠበት ስፍራ እያለ አስቀምጦታል። ያች ነው የግሪክ ቋንቋ ቃል እዚህ ጋር ስታስቀምጠው ማለት ነው። እና እዚህ ቦታ ነው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት የመጣላቸው እዚህ ዋሻ ውስጥ ሳሉ ነው። እራሱ ዋሻው ነው እንጥቶታል። እና ይሄን ይመስላል። እና እዚህ ጋር ስለዚህ የተቀነሰችው ቃል ምንድነች? ወደዚህ ስንመጣ ጊዜ ደግሞ መጽሐፉን ማንበብ ለማያውቀው ይህን አንብብ ብለው በሰጡት ጊዜ እርሱም ማንበብ አላውቅም ይላቸዋል። በሂራ ዋሻ ውስጥ ነበር የሚለው። ሂራ የምትለዋ ከዚህ ያጠፏት ለምንድን ነው? ዛሬ ሂራ የምትለዋ እዚህ ብትቀመጥ ኑሮ አለቀ። ህዝቡ ነው የሚሰልበው። በሂራ ዋሻ ውስጥ ግልጠተ መለኮት መጥተውለት ገብርኤል አንብብ ብሎት እኔ ማንበብ አላውቅም ብሎ የተናገረው ማን ነው? ይሄ ትንቢት በእርሳቸው ላይ መፈጸሙን ሐዲስ ላይ ያለው ከተባለ አዎ ሐዲስ ላይ ቁጭ ብሏል። የሚገርምህ ገብርኤል መጥቶ ደርሳቸው የመጀመሪያ ያናገራቸው አንብብ የሚል ቃል ነበር፣ ኢቅራ የሚል ነው። ወዲያው ምን አሉት እርሳቸው? እኔ ማንበብ አላውቅም ብለው መለሱለት ይላል። ከዚያም የአምላክን ቃል በእርሳቸው ላይ በተከታታይ ማውረድ ጀመረ እና ይሄ ነው። እሺ እና አሁን ነቢይ ሙሐመድ የመጨረሻ ነቢይ ይባላል። ነቢይ ሙሐመድ የመጨረሻ ነቢይ ናቸው። የመጨረሻ ነቢይ እስከ ዛሬ ድረስ እሺ፣ ያው የእናንተ ሂድም ስመጣ 1000 ምናምን ቀን ለዚህ ያበቃን ሂድ እንኳን አደረሳቸው ምናምን ይባላል። እሺ ዓለም ከዛ በፊት ይሄ ሂድ ሳይመጣ ነቢይ ሙሐመድ ሳይመጣ ሳይወለድ እና ዓለም እንዴት ትኖር ነበረ በፊት? ያለ እግዚአብሔር ነው የምትጠበቀው። ያ እንትን ነው ዓመታዊ ክብረ በዓል ይባላል። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ዓመታዊ ክብረ በዓሎች ድንጋጌ ሲናገሩ ምናሉ መሰለ ሐዲስ ላይ ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱና አሉ። ለእያንዳንዱ ትውልድ ለነቢያትና ለትውልዶቻቸው የየራሳቸው የሆነ ዓመታዊ ክብረ በዓል ተሰጥተው ነበር። ለእኔና ለትውልዶች ደግሞ ዓመታዊ ክብረ በዓል ተሰጠ። እነርሱም ሁለት ወዒዶች ናቸው ብሎ ተናገሩ። ላለፉት ነቢያትም ልክ እንዲሁ የበዓል ቀን ነበራቸው። የበዓል ቀን ነበራቸው። በእነዚያ ቀናቶች ደስታቸውን ያከብሩ ነበረ፣ ተሰጥቷቸዋል። ለዚህ ትውልድ ደግሞ እነዚህ ዓመታዊ ሁለቱ ክብረ በዓላቶች ተሰጡ። እና ከዛ በፊትም እስልምና ነበረ ማለት ነው። ከመጀመሪያው ሰው ጀምሮ እስላም ነበር። ኦኬ። እና ለምንድን ነው ያልተጠቀሰ በእኛ መጽሐፍ እስልምና ቢያንስ መኖሩን? ከክርስትና ውጪ እንደዚህ አይነት እምነት አለ። ከጣዖት አምላኪዎቹን ብቻ ነው እኛ አሁን መጽሐፍ ቅዱስ ላይ የምንሰማ፣ በስብከትም የምናውቀው ጣዖት አምላኪዎቹን ናቸው። እስልምና የሚለውን ለምን አልሰማንም? እስልምና የሚለውን ቃል ላሳይህ መጽሐፍ ቅዱስ ላይ። እኔ ብታሳየኝም ደስ ይለኛል። እስላም ብሎ ማለት ነው በመጀመሪያ ለአንዱ አምላክ በብቸኝነት። አይ እስላም ብቻ ሳይሆን እስላም አሁን ምን ማለት እንደሆነ እኔ አላውቅም። ሙስሊም ማለትም ምን እንደሆነ አላውቅም። እምነት መሆኑን ነው የማውቀው። ምን ማለት እንደሆነ እዚያው መጽሐፉ ላይ ያሳያል። ችግር የለውም። ኢስላም ብሎ እዛቤው ምንድነው? ለአንዱ አምላክ ለአላህ በብቸኝነት መገዛት ማለት ነው።
ይወጣል አይደለ? ለአንድ አምላክ በብቸኝነት መገዛት ማለትን ምን ብሎ ነው መጽሐፍ ቅዱስ ላይ ተቀመጠው የሚለውን እንመለከታለን። ኢዮብን ምን ይለዋል? ለእኔ ለአንዱ አምላክ ለብቻ ተገዛ እያለ ይናገረዋል። ነቢያቶች ሁሉ ለአንዱ አምላክ ተገዙ ተብለው ታዘዋል አይደለ? አሁን መጽሐፍ ቅዱስ ላይ ለአንዱ አምላክ መገዛት ምን ማለት እንደሆነ እዛው ኢስላም የሚለውን ቃል በቃል ልናየው ነው። ኢብሮ አንዴ አማርኛ እዛው እንትኑ ላይ ባይብል ሀብ ላይ የመጀመሪያ አማርኛውን አውጣላቸው ወደ አማርኛ ተርጉሞ ኢዮብ 22:21 አውጣ። ኢዮብ 22:21 ያ ነው ይላል። አሁንም ከእርሱ ጋር ተስማማ፣ ሰላም ታገኝ ኑረህ፣ በዚህም በጎነት ታገኛለህ እያለ ይናገራል። ኢዮብ 22:21 እንግዲህ ይህን ቃል ምን ብሎ እንዳይፈታ ዕብራይስጡ ላይ ሄደን እንመለከተዋለን። ዕብራይስጡ ላይ ምን ይላል? ያና እሱ ቃል ያና 799 የሚለውን ቁጥር ስትጫነ ጊዜ ባይብል ሀብ ላይ ነው። አንዴ ከመጀመሪያው ጀምረን እናሳየው። አንዴ ትልቁ ላይ አድርገን ከይቅርታ ጋር ኢብሮ አዘጋጅተው ስለነበረ እሱን ከመጀመሪያው እንድናስረዳው ዘንድ አንዴ ተከታተል። ማን ነበር ስብህ? ራስ አማኑኤል ማለት እሺ፣ አማኑኤል ይቅርታሽ ስለሌላ እሺ እሺ አሁን ባይብል ሀብ ብለን ባይብል ሀብ ላይ እንግባ። አሁን ይታያል አይደለ? እዚህ ጋር ጀነሲስ አለ ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ አለ። እኛ የት እንገባለን መሰለህ? ራእይ ላይ እንገባለን። ማን ነው ይቅርታ፣ ጆብ ላይ እንገባለን። ኢዮብ አሁን ምዕራፍና ቁጥር እናስቀምጥ። ኢዮብ 22 2:21 እሺ ኢዮብ 22:21 ላይ ገብተናል። አሁን እዚህ ጋር እስኪ ወደ አማርኛ እንቀይረውና ከዛ ወደ ዕብራይስጥ እንሄዳለን። ምን ይላል? ኢዮብ 22:21 ለእግዚአብሔር ተገዙ ይላል አይደል? ይታያል። አንዴ ስልክ እየጠራ ነው። ቆይ ይቅርታ። እሺ ጨርስና ሰው ችግር ደርሻለሁ። ሂድ ዘግቻለሁ። እሺ ምን ይላል? ኢዮብ 22:21 ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ እያለ ይናገራል። ስለዚህ አሁን ይሄን ዕብራይስጡን እዚህ ጋር ሂብሩ የሚለው ላይ እንጫናለን። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን፣ ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን ይነግረናል። ኢዮብ 22:21 ነው። አሁንም እዚህ ጋር እቺ እንጫናት። አሁን ወደ እዚህ ጋር እያለ የትም ሳንሄድ እሺ ራስ አሁን ተከታተለን። እዚህ ጋር ምን ይላል? ያው ምን ይላል ይሄ ቃል? እስላም እዛው ጋር ማለት ነው። ያው እስላም ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ያው እግዚአብሔር ተገዙ ሲባሉ ለአንዱ አምላክ መገዛት ማለት እስላም ብሎ አስቀምጦታል። ሙስሊም የሚለውን ቃል እዚህ ጋር ማለት ይችላል። ሙስሊም የሚለውን ነው ለሰው ይታያል። ያው ሙስሊም ለአንዱ አምላክ የሚገዛ ቃል ሙስሊም ተብሎ እንደሚጠራ አስቀምጦታል። እስላም ብሎ አስቀምጠውና ምን ማለት እስላም ለእግዚአብሔር መገዛት ብሎ አስቀምጦታል። ወደ አረበኛ በቀይርላቸው የሚገርማችሁ ለአንዱ አላህ መገዛት ብሎ ያስቀምጠዋል። አረበኛ ወደ አረበኛ እዚህ ጋር እያለ መቼም የሚያረብ ክርስቲያኖች አሉ። ምን ብለው ነው ይሄን የሚተረጉመው? ወደ አረበኛ ቀይረው ያ ያለው አይደለ? አልኢስቲስላሙ ሊላህ ብሎ ያስቀምጠዋል አረበኛ ላይ። ሙስሊም ያውና ኢስላም ይታያል። ኢስላም አልኹዱዑ አስሰሒሁ ሊላህ አልኢስላም አልኹዱዑ አስሰሒህ ሊላህ ትክክለኛ የሆነ ለአንዱ አምላክ መገዛት ያው አልኹዱዑ አስሰሒህ ሊላህ ወይንም የአረበኛው ላይ ለአንዱ አምላክ ለእግዚአብሔር መገዛት ማለት ኢስላም ማለት ነው ብሎ አስቀምጦታል። ተረዳ ራስ ሰምቻለሁ።
طيب مرحبا. እሺ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። በቃ ይኸው ነው። ግን የነቢይ ሙሐመድ ነገር ነው ያልተዋጠልኝ ያለው። በቃ ስለ እሳቸው ደግሞ በኋላ ወይ እንቀጥላለን። ልጆች አሉ፣ ኢብሮ አለ፣ ዛህራ አለች። ስለ ነቢዩ ሰለላሁ ዐለይሂ ወሰለም መጠየቅ የሚፈልገውን ስለ ተአምራቶቹ ማየት የሚፈልገውን እያወጣችሁ አሳያቸው። ቀጥሉ። ባረከላሁ ፊኩም። እኔ ጋር አዛን ስላለ ልሰግድ ነው። እሺ ሰላም አለይኩም። ሰላም ብያለሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ከዛ በፊት 1800 ሰዎች አላችሁ እና ከስር ፒኬ የሚለው አለ አዲስ አካውንትን ሁላችሁም ፎሎ አድርጉት። ኢብራሂምንም በተመሳሳይ እና ኢብራሂም ቀጥል። እሺ ፕሮግራም እንዳለኝ አትርሺ። ደግሞ ፕሮግራም አለ ዛሬ 1800 ፕሮግራም አለ ማታ ከምሽቱ 3 ሰዓት በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ እንደዚሁም ደግሞ ስለ ተአምራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሳይንስ እሳቸው ሳይንሳዊ ንግግር ተናግረዋል። በጣም ብዙ ነገራቶችን እናያለን ማታ ላይ እና ሁላችሁም እንዳቀሩ እዚህ ያላችሁ ደግሞ ላልሰሙ ታሰሙ። እሺ ቢያንስ 4000 ሰው ማየት ያለብን ማታ ማንም እንዳይቀር እና ደግሞ ፕሮግራም ያላችሁን ፕሮግራማችሁን ሰርዛችሁ ቀጥል። ፒኬን እንዳረሱ ሁላችሁም ፎሎ አድርጉ። አንድ ሺህ አስገቡት። እሺ ሰላም አለይኩም ወራህመቱላህ። ያው በተለይ ነብያችን ሰለላሁ ዐለይሂ ወሰለም ላይ የትኛውም አይነት ጥያቄ የሚኖራችሁ ሰዎች በእርግጠኝነት ጥያቄያችሁ ይፈታል ብዬ ተስፋ አደርጋለሁና አሁን ዛሬ ያሰብኩት ሁሉንም በአንድ ጊዜ መርጅ ለማድረግ ነበረ። በጣም ይከብዳል። ዛሬ የምናየው ማታ 3 ሰዓት ላይ ለአራት ተከታታይ ቀን ኢንሻአላህ ይሆናል ብዬ ተስፋ አደርጋለሁ። ነብያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ከአይሁዳውያን ከሊቃውንት ከክርስቲያን ሊቃውንቶች ከምናምን ከነዚህ ሁሉ የምናይ ይሆናል ማለት ነው። ምናልባት ከቻልን ከዛ በኋላ ደግሞ ስለ ነብያችን ሰለላሁ ዐለይሂ ወሰለም አኽላቃቸው የምናይ ይሆናል። ከዛ ደግሞ የሰሩት ተአምራቶች፣ የተናገሩት ትንቢቶች፣ ትንቢትን ለሁለት ከፍለን አንደኛው ኖርማል ትንቢቶች ሲሆኑ ሁለተኛው ደግሞ ወደፊት አሁን ላይ ያየናቸው በአይን ያየናቸውና ቴክኖሎጂ የደረሰባቸውን ነገር እኔ ቤት ነው የምታዩት። ፎሎ አድርጉኝ። እኔ ፎሎ ያላረጋችሁኝ ካላችሁ ፎሎ አድርጉኝ እና እኔ ቤት ነው የሚሆነው። ኢንሻአላህ 3 ሰዓት ነው የሚጀምረው እና ጥያቄ ያላችሁ በተለይ በሚስቶቻቸውም ዙሪያ ያዘጋጀሁት ነገር አለ። ኢንሻአላህ እንዳትቀሩ ማለት ነው። ኦኬ ራስ አለ እና ደግሞ በፊት ግቡና የኔ እንትን ውስጥ በተለይ ካፊሮች በጣም ማወቅ ስላለባቸው በተለይ ለካፊሮች እንዲደርስ ቫይራል እንዲወጣ ብታረጉ ላስቸግራችሁ። እስቲ ቫይራል እንዲወጣ አድርጉት ይሄን ቪዲዮ ዛሬ ላስቸግራችሁና ይሄንን ቪዲዮ እኔ የሰራሁት ቪዲዮ አለ። ግቡና ሁላችሁም 1800 ሰዎች ለሰዎች ተደራሽ እንዲሆንና ነብዩን በስተት በብዙ አይነት መንገድ የተረዱ ሰዎች ዛሬ እስቲ መልካሙን ነገራቸውን እንዲያውቁ መንስኤ የሆኑ ነው የሚባለው። እሺ ኤኒዌይስ እንደዛ ነው። እሺ ራስ ጥያቄ አለ? እሺ አለ። አንተ ደስኩም ጥያቄ ያው አንድ ማረጋገጥ የምፈልገው ነገር አለ። እሱን ጠይቄዋለሁ። እየሰማኝ ነው ኢብራሂም? አዎ እየሰማሁ። እሺ አሁን ነብይ መሐመድ ከሰራዋቸው ታምራቶችን ንገረኝ ስለው አንድ እዚህም ይሄ የምሰማው ነገር ነው፣ እዚህ ከጓደኞቼ የምሰማው ነገር ነው። ከእጁ ውሃ ለውዱ የሚሆን አውጥቶ መስጠታቸውን አንድ እና ጨረቃን 2 ቦታ ማካፈል። ይሄ የምለው ቃል ይሄ የሁለቱ የምለው ቃል ያለ ነው? አዎ አለ። ላሳየህ አይደለም ግን ከቁርአን ላይ ነው ወይ? መቼስ ኦንላይን ሆነን መወሻሸት ስለሌለ ችግር የለውም። ከቁርአን ላይ አለ ወይ? ይቃል ቁርአን ላይም አለ። اقتربت الساعة وانشق القمر አለ። ቁርአን ላይም አለ፣ ሐዲስም ላይ አለ። የውሃው ግን ውሃው ያለው ሐዲስ ላይ ነው ያለው። ይሄኛው ቁርአን ላይ አለ። ሌሎችም ቁርአን ላይ በጣም ብዙ ተአምራቶች አሉ። እሺ አሁንም ሌላ ጥያቄ ጅብሪል ነብይ መሐመድን ሲያገኝ ራሱ የተናገረ ቃል ነው ወይስ ሐዋሪያቶቹ የተናገሩ ቃላቶች ናቸው? ሐዋሪያትማ ማለትም እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያስተላለፉት ነው። ነብያችን ለነሱ ነገሯቸው፣ እነሱ ደግሞ ለኛ እንዲጻፍ ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሐመድ ነገራቸው። አዎ ያን ያለው ነገር
ምስክርነትም ነበረ በዛ ጊዜ ደግሞ ምሳሌ ሐዲሱ ጅብሪል የሚል ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ተቀምጦ ዲናቸውን አስተምሯቸው የሄደው ጅብሪል መሆኑን ነግረዋቸው የሄዱበትን ሁኔታ እናያለን። ስለዚህ ጅብሪል መጥቶ ህዝብ መሃል ቁጭ ብሎ አስተምሮ ሄዷል ራሱ ጅብሪል። አዎ ኦኬ። ጅብሪል ለሌላ ሰውም ታይቷል ማለት ነው? አዎ በሰው መልክ ልክ ለማርያም እንደተመሰለላት ሁሉ ፈተመሰለ ለሃ በሸረን ሰውያ እንዳለው እዚህ ጋር ደግሞ ሰው ሆኖ በሰው ተመስሎ መጥቶ ቁጭ ብለው ሰሃቦች ባሉበት ነብያችን ሰለላሁ ዐለይሂ ወሰለም እየጠየቁ እየመለሱ እየተመላለሱ በዚህ ሁኔታ አስተምሮ ሄዷል። ይሄም ቁርአን ላይ አለ ማለት ነው? ሐዲስ ላይ አለ። ግን ቁርአን ላይ ያለው ምንድነው? ነብዩን ሰለላሁ ዐለይሂ ወሰለም ያስተማራቸው ጅብሪል መሆኑን ይናገራል። አላህ በቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ፣ ለጅብሪል ጠላት የሆነ ካለ እሱ ጅብሪል በአላህ ፍቃድ በልብህ ላይ ቁርአንን አወረደው ይላል። ስለዚህ ጅብሪል ነው ያስተማራቸው። ዐለመሁ ሸዲዱል ቁዋ ዙ ሚረቲን ፈስተዋ እያለ ያ የኃይል ባለቤት አላህ ያደረገው ጅብሪል አስተማረው እያለ ይናገራል። እሳቸው ደግሞ ላ የንጢቁ ዐኒል ሀዋ ከልብ ወለዳቸው አይናገሩም ኢላ ከአላህ የወረደ ወህይ የሆነ ግልጠተ መለኮትን እንጂ ማለት ነው። ኦኬ። እና ቁርአን ለጅብሪል ነው የወረደ ትላላችሁ? ይሄ እሺ። ለጅብሪል ወረደ ሳይሆን ለሙሐመድ ወረደ። በጅብሪል በኩል በጅብሪል ለዛ ነው። እሺ ሌላ ጥያቄ አለ? እሺ ለጅብሪል መውረዱን ጅብሪል ለሙሐመድ መውረዱን ማረጋገጫ ከራሱ ውጪ ሌላ ሰው የለም? በሐዋርያት የለም? ቅድም ነገርኩህ እኮ ቅድም መጥቶ አስተምሯቸው ሄዷል እኮ። እሱ ነው። እሱም አለ ሌላ ጊዜም አለ። ከዛ በፊትም ከዛ በኋላም አለ። ጅብሪል መጥቶ እያስተማረ ይሄድ ነበር። እሺ እናመሰግናለን። እሺ ጥያቄ የለህም? ሌላ ጥያቄ እንዳትቀር፣ እኔ ቤት እንዳትቀር። እሺ ስለ ነብዩ መሐመድ ማወቅ የምትፈልግ ከሆነ በሰፊው እዚህ 4 ቀን ውስጥ ትልቅ ፕሮግራም ስላለ ፎሎ አድርገኝና በደንብ ትረዳለህ ብዬ ተስፋ አደርጋለሁ ኢንሻአላህ። ኦኬ ሌላ ጥያቄ ያለው ሰው ጋር እንሂድ ደግሞ ማለት ነው ኢንሻአላህ። ማታ በኢትዮጵያ 3 ሰዓት እንዳትቀሩ ግቡና ቪዲዮዬን ሼር፣ ኮፒ ሊንክ፣ ዲዩት ወላሂ ማድረግ ያለባችሁ ነገር ሁሉ አድርጉ። ክርስቲያኖች በደንብ መስማት አለባቸው። እሺ ሌላ ጥያቄ ያለው ሰው? እንዴት ነህ ዳጊ? ሰላም ነው? እግዚአብሔር ይመስገን። እሺ ጥያቄ አለ? ጥያቄ ነበረኝ። አንተን ሳይሆን ያው እሱ ነው መጠየቅ እንትና ዛራም መጠየቅ አልፈልግም። ጥያቄውን ጠይቄ ባለፈው ያው ምንም ስንት ማልሳሰብኝ ያው ሰርበኛ አስወጣችኝ። እንትና ሳራ ያው መጠየቅ አልፈልግም። ለምን እኔ ከውሱ ጋር ነው ማውራት የምፈልገው። ውሱ ሲመጣ ትገባለሽ። ሌላ ሰው ጋር ልቀጥል። ክርስቲያን አለ አለው? እስከዛ ታች ውረድ። እሺ ታቹን ጥያቄ አለ ክርስቲያን? አዎ ሰላም ላንተ። አይሽ ሰላም ብለናል። ነብዩ ፈጣሪ ነው ፍጡር ነው? ፍጡር ናቸው። እሺ ለነሱ ነው አይደለ እንትን የወረደው ቁርአን? አዎ ማን ያወረደላቸው? እንዴት ነው የወረደው? በጅብሪል አማካኝነት ከአላህ ዘንድ። ጅብሪል ማለት የመሐመድ አባት ነው አይደል? ይሄንን ሳታውቅ ነው የመጣኸው? እሺ እንደዛ የሚላል አይታል። እሱ ነው ያገኘው መረጃ። አይ እኔ አንብቤ አይደለም ለማወቅ ነው የጠየቅኩት። ጅብሪል ማለት ያው አይደለም መልአክ ነው። ገብርኤል የማርያም አባት ነው እንዴ? አይደለም። እንደዛ ነው ማለት ነው።
እሺ አይ እንትን ትምህርት ላይ እንደዚህ ሰምቼ ነውና የመሐመድ አባት ጣዖት ያመልኩ ነበር የሚባል ነገር ሰምቼ ነበር እና እሱንም እስቲ በደንብ እንድታብራራልኝ። ቢያመልኩ ነብዩ ላይ ምን ይፈጠራል ብለን ቢያመልኩ ራሱ ቢያመልኩ ምን ይፈጠራል ነብዩ ላይ? አይ እኔ ምንም ይፈጠራል ማለት ሳይሆን ያው ያለውን ነገር እንታስረዳኝ ነው። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ኢና አባከ ወአቢ ፊናር ብለዋል። አባቴም አባቴም የጀሃነም ነው ብለው ተናግረዋል። የእሳት ነው ብለው ግን ኺላፍ አለው እንትኑ ራሱ አተረጓጎሙ። ይሁንና ቢሆንም ምንም የሚፈጠር ነገር የለም። አንደኛ እሱ ነው። ሁለተኛ የኢብራሂም አባት አለይሂ ሰላም ራሱ ምንድን ነበረ? ጣዖት አምላኪ ነው። ለዛ ነው ኢብራሂም ምን አለ? ኢኒ ዛሂቡን ኢላ ረቢ ሰያህዲን፣ እኔ ወደ ጌታዬ እንግዲህ ወደ ጌታዬ እሄዳለሁ እሱም ይመራኛል በማለት ሄዷል። በተመሳሳይ ባይብል ላይ ደግሞ ስንገባ ጣዖት አምላኪ ነው እናገኛለን። ለምሳሌ አሮን ጣዖት ያመልክ ነበር፣ ነብይ ነው። እዛ ደግሞ ዳዊት ነብይ ነው፣ ጣዖት ያመልክ ነበር። ጣዖት የሚያመልክ ነብይና ጣዖታዊ የሆነ አባት ነብይ በጣም የሚለያዩ ናቸው። ከነዚህ ስራ እንጃ ጥያቄ ይቀርባል። ስለዚህ በአጭሩ ነብዩ ቢሆኑ እንኳን ምንም የሚጎዳቸው እንጨምርላቸው ነገር የለም። እሺ ክርስቲያን እሺ መሐመድ አሁን ነብይ እንደሆነ ቁርአን ላይ ተጽፏል? አዎ ሙሐመድ ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ይላል። ሙሐመድ የአላህ መልእክተኛ ይላል ቁርአኑ ላይ። እንዳነበው ነው እንትን ብትነግረኝ አሁን ገብቻ አነበዋለሁ። ቁጥሩ ምናምን ብትነግረኝ ሱረቱ ሰፍ ላይ ይመስለኛል አይደል? ሱረቱ ሰፍ ላይ ማለት ነው። ሱረቱ ሰፍ ላይ ላውጣለህ አላችሁ። ኢብራሂም ፎሎ አድርጉትና ማታ ፕሮግራሙን እንዳትረሱ ከምሽቱ 3 ሰዓት ላይ እና እንትኑን ደግሞ ቪዲዮ ተፖስታ ቪዲዮን ዲዩቲ እያደረጋችሁ ሼር አድርጉ ሁሉም ጋር እንዲዳረስ ማለት ነው። ባረከላችሁ። ፒኬ ደግሞ አዲስ አካውንት ከፍቷል። ስለዚህ ፒኬን ሁላችሁም ፎሎ አድርጉት። ምን አንቺ ባረከላችሁ ላይቭ እንድከፍተልን ፒኬን አንቺ ምን ይላል እስቲ አንብበው። የአላህ መልእክተኛ መሐመድ እነዚያም በቃ የአላህ መልእክተኛ ማን ይላል? መሐመድ እኮ ያውኑ ቁርአን ነው። ሱረቱል ፈትህ ምዕራፍ 48 ቁጥር 29 ምዕራፍ 48 ቁጥር 29 ቁርአን ላይ ሁለት ቦታ ብቻ ነው የተጠቀሱት አይደል? ስማቸው ብዙ አልተጠቀሰም። አብዛኛውን የተጠቀሰው እንትን ላይ ነው ብዬ ነው፣ ሐዲስ ላይ ነው ብዬ ነው። ሐዲስ ማለት የቁርአን ትርጉም ማለት ነው አይደል? ፍቺ ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ሲኖሩት የነበረውን ህይወት ያው ትርጉምም ልትረዱ ስላለ ግን ትርጉም ያለበት አለ እና ሁለተኛ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሲሰሩት የነበሩትን ነገር ሰሃቦች እዛው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ሲጽፉትና ያስተላልፉት የነበረው ነገር ነው። የነሱ መልእክት ማለት ነው። መልእክትም ነው ግን የነብዩ ንግግር ነው። መልእክት ነው የነብዩ ንግግር ነው። ዝም ብሎ የተራሱ ንግግር አለ። እሺ ገባኝ። እንትን አሁን አይሻን ያገቡበት ነገር እሱን ብታስረዳኝ። አይሻ ረዲየላሁ ዐንሃ በ6 ዓመቷ በጣም ተደረገች ማለት ነው። ታርገው ዘፈን አለ ይከፋ ዘፈን አለ በ6 ዓመቷ ታጨች። ከዛ በኋላ ምን አለች አይሻ ረዲየላሁ ዐንሃ اذا بلغت الجاريه 9 سنين فهي امراه አለች። አንዲት ሴት 9 ዓመት ሲሞላት ለአቅመ ሔዋን ደርሳለች በማለት በ9 ዓመቷ ወደ ቤት እንደገባችና ለአቅመ ሔዋን እንደደረሰች ተናግራለች ማለት ነው። ባጭሩ ለአቅመ ሔዋን የደረሰች ሴት ነበረች። ግልጽ ነው? አዎ ግልጽ ነው። ግን በ6 ዓመት ማግባት ይቻላል ማለት ነው? አዎ ይቻላል። በ6 ዓመት ማግባት ከደረሰች ማግባት ስለ ማጨት ነው። የታጨች ነች እንጂ የተገባች አይደለችም። ከዛ ደግሞ አንድ ሰርፕራይዝ ደግሞ ልስጥህ አንተ ምስቲ እንደዚህ እቺን ብቻ አውቀህ ከምትሄድ ጥሩ ነገሮችን ማውቀህ መሄድ ጥሩ ይመስለኛልና ምናልባት አይተኸው የማታውቀው ከሆነ እሺ
አንዲት ሴት በ12 ዓመቷ ማግባትን ትፈቅዳለህ? በዚህ ሰዓት አሁን በዚህ ሰዓት ትፈቅዳለህ? በእኛ ሐዲስ ቢሆን ትፈቅዳለህ? አልፈቅድም። ስለዚህ ምን ታደርጋለህ መሰለህ? ያው አንተ ማትፈቅደውን ቤተክርስቲያን ምን እንደምታደርግ ተመልከት። ቤተክርስቲያን ይኸው ፍትሐ ነገሥት ንባቡና ተረጓሚው ምን ይላል መሰለህ? ይኸው እዚህ ጋር ማለት ነው። ያው ገጽ ከፈለክ ማየት ትችላለህ፣ መውሰድ ትችላለህ። ያው ለገጹ እሺ ምን አለ መሰለህ? የሴትና የወንድ የአካለ መጠን የደረሱ ይሁኑ። ወንዱ 20 ዓመት የሆነው ሴቷ ደግሞ 12 ዓመት ይሁን አለ። ሴቷ ስንት ዓመት? 12 ዓመት። ስለዚህ 12 ዓመት ቤተክርስቲያን አሁን ታጋባለች ማለት ነው በዚህ ሰዓት። ስለዚህ የተለመደ ነገር ነው። ያው እንደዚህ ታጋባ ነበር፣ እንደዚህ ታጋባለች። ርብቃ ደግሞ በ3 ዓመቷ አገባችው ብሎ መጽሐፍ አስተምሯል። አንድ ሚውት አድርጋለሁ። ይቅርታ ጋር ሚውት አድርገናል። ዳዊት ደግሞ የደፈራት ሴት ማነች የምትባለው? ቤት ሸባህ የምትባለዋ ሴት በ6 ዓመቷ እንደወለደች ይናገራል። እሱ የደፈራትና ልጁን ስትወልድ ምን አለ መሰለህ? she was only 8 years and 8 months አለ። 6 ዓመት ከ6 ወሯ ብቻ ነበር of age when her son ሰለሞን was born አለ። ሰለሞንን ስትወልደው ስንት ዓመቷ ነበረ? 6 ዓመት ከ6 ወር ነበረች አለ። እንደው ይሄ ስትወልድ ነው። ታዲያ ኦሪዮን ስታገባ ስንት ዓመቷ ነበር? እሱን ላንተ ተወኩት፣ እሱን አንተ ትችዋለሁ። ከዛ ደግሞ ይሄ ራሺ ነው ተመልከት፣ የአይሁዳውያን ትርጉም ነው። ኦሪት ዘፍጥረት ምዕራፍ 25 ላይ ርብቃ በ3 ዓመቷ ምን አለ መሰለ? Isaac was 37 years old at the period of Rivka was born and waited until she was fit for marriage 3 years አለ and he married her በስንት ዓመቷ? በ3 ዓመቷ አገባት ይላል። በ3 ዓመቷ። ስለዚህ የተለመደ ነገር ነው፣ ያለ ነገር ነው እያልኩ ነው ወዳጄ። እሺ አዲስ ነገር አይደለም። ግልጽ ነው። ብዙ ጥያቄ ነበረኝ። አሁን ሳልተመች በደንብ ተዘጋጅቼ ወይ እመጣለሁ። ችግር የለውም። አብሽር። እሺ አመሰግናለሁ። እሺ ዩሱ የሁሱ የለም። ምን ነኝ ያለሁት? ማን ነው ማለት? ኢብራሂም ማለት ነው። እሺ የመጨረሻ ጥያቄ፣ እስኪ አንድ ጥያቄ ልጠይቅህ። እሺ ያው መቼስ ጥያቄ አልቅም እና በቀን 5 ትሰግዳላችሁ? አዎ። እና 5 ስግደታችሁ ቁርአን ላይ የተጻፈ ነው ወይስ ለሙሐመድ ነው ወይስ ለአላህ ነው የምትሰግዱት? ለአላህ ነው የምንሰግደው። እኛ ለማንም አንሰግድም። ቁርአን ላይም ተጽፏል፣ ሐዲስ ላይም ተጽፏል። ቁርአን ላይ ወቅቱ ተጽፏል፣ ስንት ረካ እንደሆነ ግን የውዱ አደራረጉ ምኑን እንዳለ ነብዩ ናቸው የሚነግሩን። ነብዩ የነገሩን ግን ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከልብ ወለዳቸው አይናገሩም። ኢላ ወህይ ዩሃ፣ አላህ ከሚነግራቸው ወህይ ውጪ፣ ጅብሪል መጥቶ ከሚነግራቸው ከሚያስተምራቸው ትምህርት ውጪ ከራሳቸው አይናገሩም። ለምን? ቁርአኑ ከማን ነው? ተንዚሉ ሚን ረቢል ዓለሚን፣ ከዓለማቱ ጌታ ከአላህ ስለሆነ። ባጭሩ እኛ ሰዎችን አናመልክም፣ ፍጡራን አይመለኩም፣ ግዑዛን አይመለኩም። መስቀልም ሰውም ነብዩ ሰለላሁ ዐለይሂ ወሰለም እናትም ማንም፣ እኛ አላህን ብቻ ነው የምናመልከው። በቃ ባጭሩ ማለት ነው። ስለዚህ ያን ያለው ነገር። እሺ ኦኬ። አሁን ቁርአን ላይ 5 ጊዜ ስገዱልኝ የሚል አለ ቃል በቃል? ወቅት ተጠቅሷል፣ ወቅቶች ተጠቅሰዋል። ልታሳይን ትችላለህ? ኦኬ ፋይል አልያዝኩም በሱ ላይ ግን አለ እንዳለ እርግጠኛ ነኝ። ፋይል መያዝ ነበረብኝ። አይ ቲንክ ወይ ላውጣለህ። ዛራ ይዘሻቸዋል? ካልሆነ ላውጣለህ ነው። ያውጣላለሁ፣ ችግር የለውም። ምንድነው? አልሰማሁትም፣ ይቅርታ። የአምስት ወቅት ሰላት ቁርአን ላይ ያወጣላለሁ፣ ችግር የለውም። እና ያለስኩትም ግዴታ ግን አይደለም በነገራችን ላይ። እሺ ቁርአን ላይ ያለ መጠቀስ ግዴታ አይደለም። ለምሳሌ ውዱ የምናደርገው ከዛ አይተን አይደለም፣ እዛም አለ። በርግጥ ቁርአን ላይም ተጽፏል። ግን ምን እናደርጋለን መሰለህ? ቆይ ላሳየህ አንዴ፣ ላውጣልህ
ኦኬ አይ አንድ ሀዲስ አለ በጅምላ አንድ ሀዲስ ላይ እኮ አለ አይደል? ጅብሪል መጥቶ ያስተማራቸው ጅብሪል መጥቶ ለኡመቶች ከእንደዚህ እስከዚህ ሲኛው ከዙህር እስከ አሱር ከአሱር እስከ መግሪብ ምናምን ብለው ያሳያቸው። ቁርአን ያለ እሱ ዛር ሀዲስማ ይሁን ቁርአን ነበር ቁርአን ላይ ሱረቱል በቀራ ላይ አለ። ኧረ ብዙ ቦታ አለ። እና ቁርአን ፈጅር የሚል የፈጅር ሰላት አለ። ዙሁርም እንደዚሁ ኢንሻም እንደዚሁ አለ። መልካም እዚህ ያላችሁ ማታ ፕሮግራም አለን ከምሽቱ 3 ሰዓት። እሺ ከምሽቱ 3 ሰዓት ላይ ፕሮግራም አለን እንዳትረሱ እንድትመጡ። ፔኪን ደግሞ ፎሎ አድርጉት 1000 ሙሉትኝ። እሺ እዚህ ጋር ለምሳሌ ተመልከት። ለምሳሌ አንድ ምሳሌ ልስጥሽ። ሱረቱ ኑር ምዕራፍ 4 ቁጥር 58 ላይ ያ አዩሀ الذين آمنوا እሺ ለይስተእዚነኩም الذين ملكت أيمانكم والذين لم يبلغوا አማርኛውን አንብብልኝ። ቆይ አንዴ። ምን አለ መሰለህ፣ ምን እያለ ይናገራል? ሚን ቀብሊ ሰላት الفجر ይላል وحين تدعون ثيابكم من الظهيرة ومن بعد صلاة العشاء። ስለዚህ አሁን ምን አለ? ሁለት ሰላቶች እዚህ ጋር ተቀምጠዋል። ምን አለ መሰለ፣ እናንተ ያመናችሁ ሆይ እነዚያ እጆቻችሁ የጨበጣችኋቸው ባሪያዎች አለ ባሮች፣ እነዚያ ከናንተ ለአካለ መጠን ያልደረሱትን እሺ ከሆኑ ስግደት በፊት ማን ነው? ከጎህ ስግደት በፊት ይላል። ከምን ስግደት በፊት ይላል? ከምን ስግደት በፊት ይላል? ከጎህ ስግደት በፊት። እሺ የጎህ ስግደት ማለት ምንድነው? የሱቢ ሰላት ማለት ነው። እሺ ሌሊት ላይ ምን ሰግደው የሱቢ ሰላት። ከዛ በኋላ በቀትርም ልብሶቻችሁን በምታወልቁበት ጊዜ ከምሽትም ስግደት አለ። ያው የምሽት ስግደት ያው የምሽት ስግደት በኋላም አለ። ስለዚህ አሁን እያንዳንዱ ላይ ብንሄድ ሁሉንም እንደዛ ያወጣላሉ። ሙሉ በሙሉ አለ። ሙሉ ግልጽ ነው። ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኢብሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወይ ፒኬ ሰላም ናቸው። አንዳንድ ነገር አሁን ካነሳኸው እኔ እንትን ልበለለት እንዴ አስፈልግ? አዎ በለለት። እሺ ሀቢቢ፣ ያው የመጀመሪያው ቢስሚላህ የመጀመሪያው የፈጅር ሰላት ነው። ፈጅር ወይም ደግሞ የሱብሂ ሰላት ማለት ነው። ፈጅር ተብሎ ነው የሚጠራው ወይም በአማርኛ ጎህ ይባላል እና በሱራ 17 ቁጥር 78 ላይ ሶላትን ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ፣ የጎህ ሶላት ስገድ። የጎህ ሶላት መላእክት የሚጣዱት ነውና ይላል። የጎህ ሰላት ማለት ሶላቱል ፈጅር ማለት ነው። ፈጅር